ሰላም የዚህ ቻናል ቤተሰቦች እንዴት ናችሁ? ዛሬ ደግሞ በሌላ እህታችን ጠንካራ እህታችን በሆነችው የናርዶስ ታሪክ ወደ እናንተ መተንላችኋል። ናርዶስ ታሪኳን ወደ እናንተ ስታጋራ ለእናንተ ጥንካሬና ብርታት ይሆናችኋል። ታሪኬን ሰምታችሁ እናንተም ደግሞ ጠንካራና ብርቱ እንድትሆኑ ፈልጋለሁ ብላ ታሪኳን ወደ እኛ ልካልናለች። እኛ ደግሞ በዚህ መልኩ ወደ እናንተ እናቀርብላችኋለን። ታሪኩን እየሰማችሁ ይሄንን ፔጅ ሰብስክራይብ እያደረጋችሁ ሼር እያደረጋችሁ ቆዩን። እናንተም ደግሞ ማንኛውም ታሪክ አለኝ፣ ታሪኬን ለህዝብ ማጋራት እፈልጋለሁ፣ ሰው ከኔ ብዙ ይማራል ብላችሁ ካሰባችሁ ኮሜንት ላይ የቲክቶክ እና የቴሌግራም ዩዘር እናስቀምጥላችኋለን። እዛ ላይ ታሪካችን ላኩልን። ወደ ታሪኬ ይገባለሁ። ሰላም፣ ናርዶስ እባላለሁኝ። ተወልጄ ያደግኩት እዚሁ አዲስ አበባ ውስጥ ነው። ታዲያ እኔ ከአንድ ውድ ከተባለ በጣም ሀብታም ከተባለ ቤተሰብ ውስጥ የተወለድኩኝ ሴት ነኝ። ታዲያ እዚህ ቤተሰብ ውስጥ ስኖር ምንም ነገር ጎሎብኝ አያውቅም። እናቴ በጣም ቅምጥል ናት፣ አባቴ ደግሞ ባለስልጣን ነው። ታዲያ ምንም ነገር ጎሎባት የማታውቅ አንዲት ጎበዝና ቀበጥ ሴት ነኝ። ትምህርቴን እስከ 12ኛ ክፍል በጣም ተዝናንቼና ተቀማጥዬ ነው የተማርኩት የግል ትምህርት ቤት ውስጥ ነው። ከአንደኛ እስከ 8ኛ ክፍል ሌላ፣ እንዲሁም ከ9 እስከ 12ኛ ክፍል ደግሞ ሌላ 2 ትምህርት ቤት፣ ግን ሁለቱም የግል ትምህርት ቤት ነው። በቤተሰቦቼ ምንም ጎሎብኝ አያውቅም። ሁሉ ነገር ተሟልቶልኝ ያደግኩትኝ። ብቸኛ ልጃቸው ነኝ። እህትም ወንድምም የለኝም። ለዛም መሰለኝ ቀብጬ ያደግኩትኝ። ታዲያ እንደዚህ ዘና ብዬ ቀብጬ ስኖር ምንም ፈተናን አላየውም። ቤተሰቦቼ ግን እኔን ለማሳደግና እኔን ለመውለድ ብዙ ፈተና አይተዋል። ታዲያ በዛ ሰዓት እናቴ ለረጅም ዓመታት ልጅ እምቢ ብሏት ስለነበረ እግዚአብሔርን ተማጽና በጌታ ፊት ቆማ ነው እኔ የተረገዝኩትኝ። ታዲያ እግዚአብሔርም ረዳትና እኔን ሰጣት። ለዛም ነው ከዛ በኋላ አባቴም እናቴም ልጅ ሞክሮ አያውቁም። እኔ ብቸኛ የበኩር ልጃቸው ሆኜ የመጨረሻም ልጃቸው ሆኜ በቅብጠት ያደግኩትኝ። ታዲያ እኔ ከቤተሰቦቼ ጋር ስኖር እንዳልኳችሁ ምንም ነገር ጎሎብኝ አያውቅም። ከአንደኛ እስከ 12ኛ ክፍል የግል ትምህርት ቤት ተምሬ ነው ያደግኩትኝ። በጣም የምወዳቸው ጥሩ 2 ጓደኞች ነበሩኝ። አንደኛዋ ሰላም ትባላለች፣ አንደኛዋ ደግሞ ህሊና ትባላለች። ህሊና በጣም ቆንጅዬ ቀጫጫ ዝምተኛ ልጅ ናት። ሰላም ደግሞ በጣም ቆንጆ ሆና ግን ደግሞ ከኛ የባሰ ወረኛ ቀልቃላና ብዙ ነገሮችን ከኛ በተሻለና በፍጥነት የምታውቅ ጓደኛችን ናት። ታዲያ ሁለቱንም ጓደኞቼ እኩልና በጣም ነው የምወዳቸው። ቤተሰቦቼ ያውቋቸዋል፣ እኔም የእነሱ ቤተሰቦች ያውቁኛል። በእኛ የተነሳ ቤተሰቦቻችን ራሱ እርስ በርስ ተቀራርበው ማህበር ሁሉ እስከ መመስረት ደርሰዋል። እንዲህ እያለ የትምህርት ቤት ጉዞዬ በጣም በሚያምር ሁኔታና በጣም ደስ የሚል ሁኔታ አብሮን ቀጠለ። 12ኛ ክፍል ጨርሰን ሁላችንም ወደ ግቢ ዩኒቨርሲቲ ውጤት መጣልን። ታዲያ ህሊና ወደ ካናዳ የትምህርት ዕድል አባትና እናቷ አመቻቹላትና እኛን ተሰናብታ ህሊና ካናዳ ገባች። እኔና ሰላምዬ ብቻ ቀረን። እኔና ሰላምዬ ግን አብረን ውጤት በመጠበቅ ክረምትን ቆንጆ ጊዜ አድርገን አሳልፈናል። እግዚአብሔርን ፈቅዶ ሁለታችንም ውጤት መጣልን። ባይገርማችሁ ውጤት ስመጣልን ሁለታችንም ተመሳሳይ ከተማ፣ ተመሳሳይ ዩኒቨርሲቲ፣ ተመሳሳይ ግቢ ነበር የደረሰን። ሁለታችንም አርባ ምንጭ ዩኒቨርሲቲ ነበር የደረሰን ተመሳሳይ። እሷም አርባ ምንጭ፣ እኔም አርባ ምንጭ። ሁለታችንም ሜን ካምፓስ ነበር የደረሰን። ታዲያ ሁለታችንም ደስተኞች ነበርን። ቤተሰቦቻችንም ውጤት በማምጣታችንና ዩኒቨርሲቲ ገብተን እንደምንማር ሲያውቁ በጣም ደስተኞች ሆኑ። አንድ ላይ ስለነበርን ሁለታችንም ዩኒቨርሲቲ ገብተን እንድንማር ተፈቀደልን። ከዛኛም ወደ ዩኒቨርሲቲ ሄድን። የመጀመሪያ ዓመትን በጣም ራሳችንን ገዝተን ከብዙ ነገሮች ተቆጥበን በዛ በግቢ ውስጥ ከሚተላለፉ በጣም ብዙ የሆኑ አዳጋች ከሆኑ ነገሮች ራሳችንን ቆጥበን 1 ዓመት ሙሉ ተምረን ጨረስን። እግዚአብሔር ፈቅዶ ሁለታችንም ተመሳሳይ ኮርስ ስለነበር የመረጥነው እዛው ግቢ ውስጥ አብረን ቀጠልን። ታዲያ 2ኛ ዓመት ላይ ሰላምዬ ከሆነ ልጅ ጋር ተዋወቀች። ልጁ በጣም ደስ ይል ነበረ። ጥሩ ጓደኝነትን መሰረቱ እያለ ጓደኝነታቸው ወደ ፍቅር ተቀየረ። ባይገርማችሁ መጀመሪያ ላይ እኔም እሷም ስናቀው በጣም መልካም ልጅ ነበረ። ዮናታን ይባላል። ታዲያ ከዮናታን ጋር ሰላምዬ ፍቅር ጀመረች። ከኔ ጋርም
ልክ እንደ ድሯችን መገናኘት አቆምን። ብዙ ጊዜዋን ከዮናታን ጋር ነበር የምታሳልፈው። ታዲያ እኔና ሰላምዬ የምንገናኘው ላይብረሪ ብቻ ሆነ። በተገናኘንበት ሰዓት ስለ ዮናታን የምትነግረኝ እያንዳንዱ ነገሮች በጣም ደስ የሚሉ ነበሩ። ታዲያ ግን ፍቅራቸው እንዲህ እያለ ለ5 ወራቶች ከቀጠሉ በኋላ ሰላምዬ ልጁን እጅግ በጣም እያፈቀረችው፣ ለሱ ያላት ቦታ እየሰፋ ኢቭን ላይብረሪ መምጣት እስክታቆም ድረስ ቦታዋም ጊዜዋም ሁሉ ነገሯም ለሱ ሆነ። ክላስ ለመግባት ብቻ ሆነ የምትመጣው። ከኔ ጋርም ብዙ መደዋወል አቆምን፣ ብዙ መገናኘት አቆምን። በዚህም የተነሳ እኔ ደስተኛ አልሆንኩም፣ ብቸኛ ሆንኩኝ። ግን ደግሞ ዮናታን እሷን ደስተኛ ያረጋታል ብዬ ስላሰብኩኝ ብዙ መጋፋትና መቃረን አልፈለኩኝም። ታዲያ ሰላምዬ ከዮናታን ጋር ጥሩ ነገር እያሳለፉ ነው ብዬ አስብ ነበር። ታዲያ አንድ ቀን ሰላምዬ ደወለችልኝና እኔና እሷ ግቢ ውስጥ ለመገናኘት ተቀጣጠርን። ሄድኩኝ። ከረጅም ሳምንታት በኋላ ነበር ሰላምዬን ያገኘኋት። ሰላምዬ ሳገኛት ፊቷ ጥሩ አልነበረም፣ ትክክል አልነበረችም። ምን ነው ሰላምዬ ብዬ ስጠይቃት ከዮናታን ጋር ትንሽ እንደተጣሉና እንዳስታረቃቸው ነገረችኝ። እኔም እሺ ሰላምዬ ችግር የለውም ብዬ ስልኩን ተቀበልኳት። ደወልኩለት፣ ላናግረው ሞከርኩኝ። እሱም ደግነቱ ፈቃደኛ ነበር። ታዲያ ላናግረው ስሄድ እሱ ግን እሷን ትቶ ጭራሽ እኔን ለማውራት ሞከረ። በሰዓቱ ተናድጄ ነበር፣ ግን ቢሆንም ለሰላምዬ አልነገርኳትም ነበረ። ያው ምን ተብሎ ይነገራል ታውቁት አይደል? ከዛ በነጋታው እንደሚያገኛት ቃል ገብቶልኝ ተለያየን። አገኛት፣ ጥሩ ፈተውታል ነገሩን። ከዛም ሰላምዬ ደወለችልኝ። ያለው ነገር ጥሩ እንደተፈታና አብረን ምሳ እንድንበላ እንደምትፈልግ አሳወቀችኝ። ደስ ይለኛል ብዬ ሄድኩኝ። ታዲያ ያን ቀን ነበር የህይወቴ ስህተት የጀመረው። ለምሳ ተገናኘን። ዮናታን፣ ሰላምዬና የማላቃቸው 3 የእሱ ጓደኞች አብረውት ነበሩ። ተገናኘን፣ ምሳ በላን። ሰዓቱ እየሄደ ሲመጣ ሰላምዬ እኔ በቃ ወደ ግቢ ልመለስ፣ አንቺ ከዮናታን ጋር ቆይ አልኳት። አይ በፍጹም እንዴ ናርዲ ጥለሽኝ ልትሄጂ ብላለችኝ። ሰላምዬ እኔ መሄድ አለብኝ አልኳት። አይ አይሆንም በሚል አቆየችኝ። እሺ ይሁን ብዬ እኔም አብሬያቸው ቆየሁኝ። ድንገት ሳናስበው ሰዓቱ ሄዷል። ያኔ በጣም ሰዓቱ ሲሄድ አይ ሰላምዬ መሄድ አለብኝ አልኳት። እሺ መታጠቢያ ቤት ደርሰን እንምጣና እንሄዳለን አለችኝ። የተደገሰልኝን የማላውቀው እኔ። መታጠቢያ ቤት ደርሰን መጣን። ከዛ በኋላ መሄድ አለብን አልኳቸው። እሺ ያሉ። ዮናታን ቆይ ቁጭ በሉ አንዴ ቆይ አንድ ነገር ልንገራት አለኝ። እሺ ብዬ ተቀመጥኩኝ። ከአጠገቤ ያስቀመጥኩትን ስፕራይት ትንሽ የቀረች ነበረች፣ መጠጥ ስለማልጠጣ ስለነበረ። አንደኛው ጓደኛዬ በየጀመርሻትን ጨርሻት አለኝ። እሺ ብዬ እሷን ስፕራይት ተጎነጨኋት። ለካ የተጎነጨሁትኝ የዘላለም ጸጸቴንና የዘላለም ሞቴን ነበር። ታዲያ ያን ቀን ምንም የማውቀው ነገር አልነበረም። የማስታውሰው ነገር ሳይኖር ነጋ። ሲነጋ ራሴን ባዶ ክፍል ውስጥ አልጋ ላይ እርቃኔን አገኘሁት። ደምቻለሁ፣ ተበላሽቻለሁ። ክብሬን፣ ሴትነቴን፣ ማንነቴን ጠብቄ ያቆየኋት ናርዶስ ያን ቀን ክብሯ፣ ማንነቷ፣ ሁሉ ነገሯ ተገፎ ነበር። ከበደኝ፣ ለማመን ተቸገርኩኝ። እበጂ አለኝ፣ አቃተኝ። እንደምንም ብዬ ተነስቼ ተጣጥቤ ወደ ግቢ ተመለስኩኝ። እየሮጥኩ ወደ ሰላም ዶር ሄድኩኝ። ሰላምዬም ግን አልነበረችም። ያን ቀን እምገባበት ጠፋኝ፣ እማደርገው ግራ ገባኝ፣ እምሄድበት ግራ ገባኝ። እንደ እብድ አደረገኝ። ማበድም መጮህም ብዙ ነገሮችን ፈለግኩኝ። መሀል አስፋልት ላይ ወጥቼ ቁጭ ብዬ ስቅስቅ ብዬ አለቀስኩኝ። ታዲያ ስህተቱን የጀመርኩት እኔው ራሴ ነኝ። እኔው ያኔ እሺ ባላልኳቸው ኖሮ፣ ባልሄድኩኝ ኖሮ፣ አብሬያቸው ባልሆንኩኝ ኖሮ ብዬ ስቅስቅ ብዬ አለቀስኩኝ። ጌታንም አማረርኩት። ታውቃላችሁ በብዙ የተደረገልኝ ሴት ነኝ። ምንም ጎሎብኝ ያደግኩ ሴት አልነበርኩም። ያቺ ቀን ግን ለህይወቴ መበላሸት መንገድ ሆነች። ታዲያ እንደዛ ሆኖ ቀጠልኩኝ። ትምህርቴን መቀጠል ነበረብኝና ቀጠልኩኝ። ታውቃላችሁ ለ3 ወር ያክል ሰላምዬን አላገኘኋትም። ግቢ መታ አታውቅም። ስልኳ ዝግ ነው። ቤተሰቦቿ ወደ እኔ ይደውላሉ። ደህና ነች፣ ተገናኝተን ስለማናቅብና ግቢ ስለተቀያየርን ነው ብዬ አልኳቸው። መልስ አጣ። በዚህ በኩል የሰላምዬ መጥፋት፣ በዚህ በኩል ክብሬ፣ ሴትነቴን፣ ማንነቴን ማጣት ያሳስበኛል። ታዲያ እንዲህ እያለ ለ3 ወር ቆየሁ። ከ3 ወር በኋላ ግን ከባድ ህመም እየተሰማኝ መጣ።
ከጥቂት ቀናት በኋላ ልመረመር ሐኪም ቤት ሄድኩኝ። ስታየው እርጉዝ ነበርኩኝ። እንዴትና በምን ሁኔታ እንኳን እንደሆነ ሳላውቀው ለካ አርግዣለሁ። ለካ የልጅ እናት ሆኛለሁ። አላወቅኩም፣ አልገባኝም። በምን ሁኔታ እንኳን እንደሆነ ሳላውቅ አርግዣለሁ። ይህን ማመን ከበደኝ፣ አቃተኝ፣ አልቻልኩም። ታዲያ እንዴት ብዬ ነው ትምህርቴን የምጨርሰው? እንዴት ብዬ ነው ወደ ቤተሰቦቼ የምመለሰው? እንዴት ብዬ ነው ልቆምና ልበረታ፣ ክብሯን፣ ሴትነቷን፣ ማንነቷን ጠብቃ በጉብዝና ቤተሰቦቿን አንገታቸውን ከፍ ልታደርግ ያለችውን ዮርዳኖስን መመልሳት? እንዴት አድርጌ ነው? አያችሁ፣ ከበደኝ፣ አቃተኝ። ብቻ እንዲህ እያለ 5ኛ ወሬ ደረሰ። አልቻልኩም። ከ5 ወር በኋላ ግን በቃ ልጄን ለማስወረድ ወሰንኩኝ። 5 ወር ሆኖኛል። አውቃለሁ ልጁን ማስወረድ ህመም ነው። እኔንም ለሞት እንደሚዳርገኝ እያወቅኩኝ አደረግኩት። ግን ደግሞ እግዚአብሔር አሁንም ለሌላ ስቃይ ዳረገኝ ብዬ ተስፋ እስከቆርጥ ድረስ ልጄን ገድዬ እኔ ግን ተረፍኩኝ። ግን እንዴትም ሆኖ አይምሮዬ ሰላም ሊሰጠኝ አልቻለም። አይምሮዬ ሰላም ነሳኝ። ብዙ ነገሮች ሰላም ነሱኝ። እንዴትስ ብዬ መኖር ሊጀምር? እንዴትስ ብዬ መኖር እንቀጥል? እንዴት? ብቻ ብዙ ከባድ ጊዜያቶችን አሳለፍኩኝ። ትምህርቴንም አቋረጥኩ። ቤተሰቦቼ እየተማርኩ እንደሆነ ነው የሚያውቁት። ጊዜው ሄደ። ከዛ በኋላ ያቺን ክብሯን፣ ማንነቷን፣ ሴትነቷን፣ ጉብዝናዋን፣ ጨዋነቷን ጠብቃ የቆየችውን ዮርዳኖስን አጣኋት። ራሴን በመጠጥ ተዘፍቄ ያገኘሁት። ራሴን መንገድ ለመንገድ መጠጥ ይዛ የምትዞር ሴት ሆና አገኘኋት። ከባድ ነው። ቤተሰብ ልጄ እየተማረችልኝ ነው ብሎ ይጠብቀኛል። እኔ ግን እዚህ ትምህርቴን ትቼ እንደ ዱርዬ አውደለድላለሁ። እኔ ግን እዚህ ትምህርቴን ትቼ ተስፋ ቢስ ሆኜ ጎዳና ለጎዳና ዞራለሁ። በቃ ተስፋ ቆረጥኩኝ። ሌላ የህይወቴ 2ኛ ምዕራፍ ስቃይ ጀመረ። እንዴትና በምን ሁኔታ እንደሆነ ይህንንም ሳላውቀው፣ ማን እንዳመጣኝ፣ በምን ውሳኔ እንኳን እዚህ እንደደረስኩኝ ሳላውቀው ራሴን ሰው ቤት ተቀጥሬ አገኘሁት። ሊያውም ውጪ አረብ ሀገር ላይ ራሴን የቤት ሰራተኛ ሆኜ አገኘሁት። እንዲህም አልላችሁ፣ አረብ ሀገር ላይ ለ6 ዓመታት ቆይቻለሁ። አሁንም አረብ ሀገር ላይ አለሁኝ። 6 ዓመት ሙሉ ስቆይ አንድና አንድ ቤት ብቻ ላይ ነው ያለሁት። ቤት እንኳን አልቀየርኩም። እዚህ ቤት ያለ ስቃይ ያለ መከራ በእውነት ልነግራችሁ አልችልም። እስካሁን ድረስ ሰላምዬ የት እንዳለች ወዴት እንደደረሰች አላውቅም። ቤተሰቦቼ የት እንዳለው እንዴት እንደምኖር አያውቁም። እኔም ቤተሰቦቼ የት እንዳሉ በእኔ ምክንያት ምን እንደሆኑ አላውቅም። ችግር ሆንኩኝ። ወይ ራሴን አላቆምኩኝ፣ ወይ ለቤተሰቦቼ ደስታን አልሰጠኋቸው፣ አንገታቸውን ቀና አላደረግኩኝ። ጭራሽ ጠፍቼ ልጄ እያሉ እየተንገበገቡ እንዲኖሩ አደረግኩኝ። ሰላምዬ የት እንዳለች አላውቅም። በዛ ላይ አንድ ልጄን ገድያለሁኝ። ይህ ሁሉ የሊና ጸጸት። በዛ ላይ እዚህ መጥቼ ያጋጠመችኝ ማዳም ከሰው እንዳልተፈጠርኩ አድርጋ የተራረፈ ምግብ የምትሰጥ በየጊዜው የምትደበድብ፣ ምን ልበላችሁ፣ እርጉም የሆነች ሴትዮ ቤት ነው የገባሁት። ግን እኔም ስቃይን ስለፈለጉት ቤት እንኳን ለመቀየር አልሞከርኩም። ይገባኛላ፣ ጥፋቴ ነው። ምንም የማያውቅን የአንድ ጨቅላ ሕፃን ልጅ ደም አፍስሻለሁ። ምንም የማያውቁ ቤተሰቦቼን ለስቃይ ዳርጌያቸዋለሁ። ግን ወድጄ አይደለም። በአንድ የተረገመ ቀን የተረገሙ ሰዎች። አንዳንዴ ቆም ብዬ ሳስበው እግዚአብሔር ለምን እንደፈጠረኝ ሁሉ ግራ ይገባኛል። አንዳንዴ ደግሞ እግዚአብሔርን የማመሰግነው ለካ እስካሁንም ስላለው ነው እላለሁ። አንዳንዴ ደግሞ እኔ የእግዚአብሔር ጥበብ ማሳያ ነኝ ብዬ አስባለሁ። ግን ደግሞ ሁሉም ነገር ከጌታ በታች እንጂ ከጌታ በላይ አይደለም። ታውቃላችሁ፣ ከእግዚአብሔር እኮ የሚበልጥ ምንም ነገር የለም። እኛ መታመን አቅቶን እንጂ ለእግዚአብሔር የሚሳነው ነገር የለም። እኛ ይሳነዋል ብለን አሰብን እንጂ። ሁሌም እግዚአብሔር መልካምን ያደርጋል። ትክክል ነው። እኔ ግን በህይወቴ መልካም እንዳይደረግልኝ አማራሪ ሆኛለሁ። እኔ ግን በህይወቴ ጥሩ እንዳይደረግልኝ አማራሪ ሆኛለሁ። እዚህ ማዳም ቤት ውስጥ ለ6 ዓመት ተቀጥሬ ስሰራ አንድም ቀን ንጹህ ምግብ በልቼ አላውቅም። አንድም ቀን ጥሩ ነገር አጋጥሞኝ አያውቅም። ሁሌ ስህተት፣ ሁሌ ጥፋት፣ ሁሌ ምት፣ ሁሌ ትራፊ። ታዲያ ይሄ ለምን ይገባኛል ብዬ አምላክን ማማረሬ ስህተት ነው? ግን ደግሞ አምላክም እኮ አይሳሳት። ብቻ እህቶቼ
ግራ ገብቶኛል። እግዚአብሔር አቅምና ብርታት ሰጥቶኝ ከዚህ የተሻለ ሆኜ እግዚአብሔርን የማመሰግንበት መንገድና ምክንያት ቢኖረኝ ደስ ባለኝ ነበር። ግን አልችልም። አሁንም አልቻልኩ። ብቻ ይህንን ታሪኬን እኔ ወደ እናንተ ይዤ ስመጣና ወደ እናንተ እንዲቀርብ ሳደርግ እናንተ ከኔ ብዙ ትማሩ ይሆን ብዬ ነው። የምትማሩት ብዙ ነገርም አለ። አያችሁ፣ እኔ ማዳም ቤት እዚህ ለ6 ዓመት ስቆይ እንዳልኳችሁ አንድም ቀን እግዚአብሔርን አመስግኜ አላውቅም። ሁሌ እግዚአብሔርን እንዳማረርኩ። ግን ደግሞ እኮ የሚበላና የሚጠጣ አጥቶ እኮ የሚሞት ብዙ ሰው አለ አይደል? የኔም ትራፊ ተመስገን ነው። ግን ደግሞ ብዙ ነገሮችን አጥቶ ጎዳና ለጎዳና የሚንከራተታል አይደል? እኔ ግን በቤት ጥላ ውስጥ ነው ያለሁት። እዚህ ብዙ ስቃይና መከራን ለ6 ዓመታት አይቻለሁ። አሁንም እያየሁትን ይገኛለሁ። ታዲያ ከዚህ ስቃይ ለመውጣት እግዚአብሔርን ማመስገን፣ እግዚአብሔር በብዙ እንዲባርከኝ ማድረግ ነው ያለብኝ አይደል? እህቶቼ እናንተም በጸሎት አግዙኝ። እኔም ልላችሁ የምፈልገው ነገር ቢኖር እግዚአብሔር አምላካችሁ ማመስገን፣ እግዚአብሔር አምላካችሁ ስር ተንበርከካችሁ መጸለይ እንዳለባችሁ እኔ የገባኝ በህይወቴ እሱ ስለሆነ ነው። አሁን ላይ ቤተሰቦቼ የት ይድረሱ እንዴት ይሆኑ እንኳን አላውቅም። ሰላምዬ ጓደኛዬ የት እንዳለች አላውቅም። እኔ ደግሞ እዚህ በሰው ቤት የሰው ቤት ትርፍራፊ እየጠረኩኝ ሁልጊዜ ስድብና መንቋሸሽ መገለል እየደረሰብኝ ምትን እያስተናገድኩኝ እኖራለሁ። ግን እግዚአብሔርን እኮ ባመሰግነውና የሚገባውን ሁሉ ባደርግ ለዚህ ስቃይ ባልተዳረኩ ነበር እላለሁ። ብቻ እናንተ ከኔ ብዙ ተማሩና ጌታችሁን መድኃኒታችሁን ኢየሱስ ክርስቶስን እያመሰገናችሁ ነጋችሁን አስተካክሉ። ከኔ ብዙ ተማሩ። የምትሄዱበትን ለዩ፣ የምትደርሱበትንም እወቁ። የሚጠቅማችሁንና የማይጠቅማችሁን ነገር ለይታችሁ እወቁ። የዛሬው ታሪካችን ይህንን ይመስል ነበረ። ታዲያ እናንተም ከዚህ ታሪክ የተማራችሁት ነገር ይኖራል ብለን እናስባለን። እናንተም ደግሞ ከኔ ታሪክ ሰው ይማራል ብላችሁ ካሰባችሁ ኮሜንት ስር የቲክቶክ እና የቴሌግራም ዘራችንን አስቀምጠንላችኋል። እዛ ላይ ታሪካችሁን አጋሩን። እኛም ደግሞ የእናንተን ታሪክ ወደ ህዝቡ በዚህ መልኩ እናደርስላችኋለን። ይህንን ቻናል ሰብስክራይብ ማድረጋችሁን እንዳትረሱ። መልካም። በሌላ ታሪክ እስክንገናኝ ድረስ ቸር ቆዩ።